ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከባለፈው የሚቀጥለው የቀን 7ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ እንግሊዘኛን መናገር እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። ስለዚህ እንዴት በቀላል መንገድ መለማመድ እንችላለን፣ እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን አንድ ባንድ እንዴት ማንበብ እንችላለን፣ እንዴት ትርጉሙንስ እንዴት ማወቅ እንችላለን የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ስለዚህ የቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱ እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው የሚለው እናያለን ማለት ነው። እንግዲህ መጀመሪያ እዚህ ጋር እንዴት እናንብበው፣ ሲኤን እንደምናንብበው እዚህ ጋር ሲኤን እንደምን ማንበብ ነው? እንደ ካ ማንበብ፣ ኤንን እንደ ን ማንበብ፣ ካን ዋይ ኦዩን ዩ ብለን ማንበብ ዩ። ከዛስ ኤችኢን እንደምን ማንበብ? እንደ ሄ ማንበብ፣ ኤልን እንደ ል፣ ፒን እንደ ፕ ማንበብ፣ ሄልፕ ኤምኢን ሚ ብለን ማንበብ ሚ። ካን ዩ ሄልፕ ሚ፣ ካን ዩ ሄልፕ ሚ ምን ማለት ነው? ልትረዳኝ ትችላለህ ወይም ልታግዢ ትችላለሽ ለማለት ካን ዩ ሄልፕ ሚ እንዳለ ማለት ነው። እንግዲህ ካን ማለት ምንድን ነው? መቻል ማለት ነው። መቻል። ዩ አንተ ወይም አንቺ ለሴትም ለወንድም። ሄልፕ ማለት ደግሞ ምንድነው? እርዳታ፣ መርዳት፣ ማገዝ ማለት ነው። ሚ ማለት ደግሞ እኔ፣ ስለዚህ ለእኔ። ካን ዩ ሄልፕ ሚ ስንል ልትረዳኝ ወይም ልታገዘ ትችላለህ ብለን እየጠየቅን ነው ማለት ነው። ከዛስ መልስ ምን ሊሆን ይችላል? ዳብሊው ኤች ኤን እንደምን ማንበብ ነው? እዚጋ ዳብሊው ኤች ኤን በአንድ ላይ ዋ፣ ቲን እንደ ት፣ ዋት። ከዛስ ዲኦን እንደ ዱ ማንበብ ዱ፣ ዋይ ኦዩን እንደ ዩ ማንበብ ዩ፣ ኤንኢን እንደ ኒ ማንበብ፣ ዲን እንደ ድ፣ ኒድ ዋት ዱ ዩ ኒድ፣ ዋት ዱ ዩ ኒድ ብለን አነበበን ማለት ነው። እንግዲህ እዚህ ጋር ዋት ማለት ምን ማለት ነው? ምን ማለት ነው? ምን። ዱ ዩ ስንል ደግሞ አንተ ወይም አንቺ። ኒድ ማለት ደግሞ መፈለግ ማለት ነው። መፈለግ። ስለዚህ በአንድ ላይ ምን ትፈልጋለህ ወይም ምን ልረዳህ እፈልጋለሁ ለማለት ሲፈልግ ነው ዋት ዱ ዩ ኒድ የሚለው ማለት ነው። ምን እንድረዳህ ትፈልጋለህ ለማለት። ያ ይኸኛውስ ኤና አይን እንደምን ማንበብ ነው? እንደ ናይ ማንበብ። ሲ ኢን በአንድ ላይ ደግሞ እንደ ስ ማንበብ እንደ ስ። ናይስ። ቲኦን ቱ ብለን ማንበብ ኤምኢን ሚ ሚል ድምፅ አለው። ሁለቱም ኢ በአንድ ድምፅ ኢ ብላችሁ ማንበብ ነው። ሚ። ቲን እንደ ት ማንበብ ሚት። ዋይ ኦዩን እንደምን ማንበብ ነው? እንደ ዩ ማንበብ ዩ። ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ ምን ማለት ነው? ስላገኘውህ ደስ ብሎኛል ወይም ስላገኘውሽ ደስ ብሎኛል ለማለት ምን እንላለን ማለት ነው? ናይስ ቱ ሚት ዩ። እዚህ ጋር ናይስ ማለት ጥሩ፣ ደስ የሚል፣ አሪፍ እንደማለት ነው። ሚት ማለት ደግሞ መገናኘት ማለት ነው። ዩ ማለት ደግሞ አንተ ወይም አንቺ። ስለዚህ ስላገኘውህ ወይም ስላገኘውሽ ደስ ብሎኛል ለማለት ናይስ ቱ ሚት ዩ እንላለን ማለት ነው። ከዛ መልሱ ደግሞ ምን ሊሆን ይችላል? አሁንም ኤና አይን እንደምናንብቡት እንደ ናይ ማንበብ ነው። ሲኢን እንደ ስ ማንበብ ነው። ናይስ። ከዛ ስቲኦን ቱ ብለን ማንበብ፣ ኤምኤን ሚ ብለን ማንበብ፣ ቲን እንደ ት ማንበብ ሚት። ዋይ ኦዩን ዩ ብለን ማንበብ። ከዛ ስቲኦን ቱ ብለን ማንበብ ቱ። ናይስ ቱ ሚት ዩ ቱ፣ ናይስ ቱ ሚት ዩ ቱ ምን ማለት ነው? ናይስ ቱ ሚት ዩ ቱ ካልን እኔም ደስ ብሎኛል፣ እኔም ስላገኘው ደስ ብሎኛል ብለን ለመመለስ ከፈለግን ናይስ ቱ ሚት ዩ እቺን ቱ መጨመር ብቻ መጨረሻ ላይ ከዚህኛው ላይ ሲጨምሩባት እኔም ማለት ይሆናል ማለት ነው። ስለዚህ እኔም ደስ ብሎኛል ብለን መለስን ማለት ነው። ስለዚህ እዚህ ጋር ናይስ እንደነገርኳችሁ አሪፍ ማለት ነው፣ ደስ የሚል ማለት ነው። ሚት ማለት መገናኘት፣ ዩ ቱ ማለት ደግሞ አንተ ወይም አንቺ። ዩ ማለት አንተ ወይም አንቺ ነው። ቱ ማለት ደግሞ እኔ የሚለውን ይገልጽልናል ማለት ነው። ስለዚህ ናይስ ቱ ሚት ዩ ስንል እኔም ደስ ብሎኛል እያለን ነው ማለት ነው። ያ ወደዚህኛው እንሂድ። ዳብሊው ኤች ኢ ባንድ ላይ እንደ ዌ ማንበብ ዌ፣ አርኢን ር ብለን ማንበብ ዌር። ከዛስ ኤ አርኢን ባንድ ላይ አር ብለን ማንበብ አር፣ ዋይ ኦዩን ዩ ብለን ማንበብ፣ ኤፍን እንደ ፍ ማንበብ፣ አርኦን እንደ ሮ
ኤምን እንደ ም ማንበብ ፍሮም ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም ምን ማለት ነው? ከየት ነህ ወይም ከየት ነሽ ለማለት ዌር አር ዩ ፍሮም እንላለን ማለት ነው። እንግዲህ ዌር ማለት ምን ማለት ነው? የት እንደማለት ነው። ቦታ ስንጠይቅ የት ለማለት እንጠቀመዋለን። ከዛ አር ማለት ደግሞ ነው ናቸው ነን ለማለት እንጠቀመዋለን። ዩ ማለት ደግሞ አንተ ወይም አንቺ፣ ፍሮም ማለት ደግሞ ከ እንደማለት ነው። አያያዥ ነው ከ። ስለዚህ ከየት ነው? ዌር አር ዩ ፍሮም ከየት ነው ወይም ከየት ነሽ አለን የሆነ ሰው። ከዛ ምን ብለን መመለስ እንችላለን? መልሱ አምን አም ብለን ማንበብ አም ወይም አይ አም ብላችሁ አንብቡት። አም ብላችሁ ማንበብ ትችላላችሁ በቀላሉ። ከዛስ ኤፍን እንደ ፍ ማንበብ፣ አርኦን እንደ ሮ ማንበብ፣ ኤምን እንደ ም፣ ፍሮም ፍሮም። ከዛስ ኢን እንደ ኢ፣ ከዛስ ቲኤች አይን እንደ ቲ ማንበብ፣ ኦ እንደ ኦ፣ ፒአይን እንደ ፒያ፣ ፒአይኤን በአንድ ላይ ፒያ ብለን ማንበብ። ኢትዮጵያ ኢትዮጵያ፣ አም ፍሮም ኢትዮጵያ ምን ማለት ነው? ከኢትዮጵያ ነኝ ከኢትዮጵያ ነኝ ብለን መለስን ማለት ነው። አም ፍሮም ማለት ከያልን ነው። ከማን? ከኢትዮጵያ ብለን መለስን ማለት ነው። ከዛስ ለምሳሌ እዚህ ጋር ደግሞ ምን ይላል? ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ ነው። ዋይ ኦዩን እንደ ዩ ማንበብ፣ ኤል አይን እንደ ላይ ማንበብ፣ ኬኢን እንደ ክ ማንበብ። ላይክ ላይክ፣ አይቲን ኤት ብለን ማንበብ ኤት። ዲዩ ላይክ ኢት ዲዩ ላይክ ኢት ዲዩ ላይክ ኢት ምን ማለት ነው? ትወደዋለህ ወይም ትወጂዋለሽ ለማለት ዱዩ ላይክ ኢት እንላለን ማለት ነው። ዱዩ ስንል አንተ ወይም አንቺ፣ ላይክ ማለት ደግሞ መውደድ፣ ኢት የሚለው ደግሞ የሚወደደውን ነገር ማለት ነው። ወይም ወደድከው እያልነው ያለውን ነገር። ስለዚህ ምን ብለን መመለስን ማለት ነው? ዋይን እንደ የ ማንበብ፣ ኤስን እንደ ስ የስ የስ፣ አይን እንደ አይ፣ ኤል አይን እንደ ላይ፣ ኬን እንደ ክ፣ ላይክ ላይክ፣ አይቲን ኢት ብለን ማንበብ ኢት። የስ አይ ላይክ ኢት የስ አይ ላይክ ኢት ምን ማለት ነው? አዎ ወድጀዋለሁ አዎ ወድጀዋለሁ ብለን መለስን ማለት ነው። እንግዲህ የስ ማለት አዎ እያለን፣ አይ ላይክ ስንል ደግሞ ወድጀዋለሁ። ላይክ ማለት መውደድ ነው። ኤት እንደነገርኳችሁ የሚወደደውን ነገር ነው። ስለዚህ እዚህ ጋር ምንድነው ማለት ያለባችሁ? እያንዳንዳቸውን መመለስ። እዚህ ጋር ዲዩ ላይክ ኢት ስንባል እኛም አይ ላይክ ኢት ብለን መለስን ማለት ነው። ባትወዱ ስንወር ደግሞ እዚህ ጋር ዶንትን ማስገባት፣ አይ ዶንት ላይክ ኢት ብለን መመለስ እንችል ነበር ባንወደው ማለት ነው። ኖ አይ ዶንት ላይክ ኢት ብለን መመለስ እንችላለን ባንወደው ማለት ነው። እዚህ ጋር ግን ስለወደድ ነው የስ አይ ላይክ ኢት አለን ማለት ነው። ያ ወደዚህኛው እንሂድ። አሁንም ኤልኢን እንደ ሌይ ማንበብ፣ ቲን እንደ ት ማንበብ፣ ኤስን እንደ ስ ሌስ ሌስ፣ ኢን እንደ ኢ ማንበብ። ኤን አናነባትም ምክንያቱም ሁለት አናባቢዎች ናቸው በአንድ ላይ መጡ። የመጀመሪያን አናባቢ አንብባችሁ ቀጥሎ ያለውን አናባቢ ስለማታነቡ፣ ስለዚህ ኢን እንደ ኢ፣ ቲን እንደ ት ማንበብ። ኢት ሌሲት ሌሲት ምን ማለት ነው? እንብላ እንብላ ለማለት ሌስ እንላለን። ሌስ ማለት እንደዚህ እናድርግ ለማለት ነው የምንጠቀመው ብያችኋለሁ። ሌስ ሁሌ ሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ ለማለት ሌስ እንጠቀማለን ብያችኋለሁ። ኢት ማለት ደግሞ መብላት ነው። ስለዚህ እንብላ ለማለት ሌስ ኢት እንላለን ማለት ነው። እንብላ። ከዛ መልስ ኦኬ ብለን መመለስ እንችላለን። እንብላ ከተባለ ኦኬ ሌስ ኢት ማለት እንችላለን ማለት ነው። ተመሳሳይ ነው። ስለዚህ እዚህ ጋር ደግሞ ሌላ ጥያቄ አለ። ዳብሊው ኤች ኤን እንደ ዋ ማንበብ፣ ቲን እንደ ት፣ ዋት፣ ኤች ኤን እንደ ሀ ማንበብ፣ ፒኤን እንደ ፕ፣ ኤንን እንደ ን፣ ዲን እንደ ድ። ሀፐንድ ዋት ሀፐንድ ምን ማለት ነው? ምን ተፈጠረ ምን ተከሰተ አለን የሚመስለው። እዚህ ጋር ዋት ማለት ምንድን ነው? ምን ማለት፣ ሀፕንድ ማለት መፈጠር መከሰት ማለት ነው። ስለዚህ በአንድ ላይ ዋት ሀፕን ምን ተፈጠረ ወይም ምን ተከሰተ አለን የሚመስለው። ከዛ ምን ብለን መመለስ እንችላለን? ኤን ኦን እንደ ነ ነው እንደሆኑ አይደለም ምናንበው እዚህ ጋር እሺ። እንደ ነ ማንበብ፣ ቲኤችአይን እንደ ቲ ማንበብ፣ ኤንን እንደ ን፣ ጂን እንደ ግ። ነቲንግ ማለት ምን ማለት ነው? ምንም ማለት ነው። ምንም። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው ሁሌም እንደምላችሁ የመለቃቸው ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ